ጎንደርና ፋሲለደስ በሀገሪቱ ሰሜን ምዕራብ አቅጣጫ ላይ ትገኛለች። በኢትዮጵያ የፖለቲካ ታሪክ ጉዞ ውስጥ ጉልህ ሚና ያላቸው ታሪካዊ ሁነቶች የተፈጸሙባታል። በመካከለኛው ዘመን የኢትዮጵያ ታሪክ የፖለቲካ ማዕከል መሆኗን ታሪክ በጉልህ የከተበው ሀቅ ነው። ከተከዜ እስከ አባይ ወንዝ ባሉ የተራራ ሰንሰለቶች የታጠረችው ጎንደር ከሁመራ እስከ አለጣሽ በረሃ ከራስ ዳሽን እስከ ጉና ተራራ ድረስ ባሉ ከፍተኛና ዝቅተኛ ስፍራዎች የሚገኙ ልዩ ልዩ የእጽዋትና የእንስሳት ሀብቶች በውስጧ ይዛለች። የብዝሃ ሕይወት ሀብት ማዕከል የሆነው የሀገሪቷ ትልቁ ጨው አልባ የውሃ ቋት የሆነው የጣና ሐይቅ መገኛም ናት። በሀገሪቱ ታሪክ 1578 እስከ 1855 ድረስ የፖለቲካ ማዕከል በመሆን የተመሰረተችው ጎንደር በመጀመሪያ የዙፋናዊ መንግሥት መቀመጫ ሆና የተመሰረተችው በአጼ ሰርጸ ድንግል በ1578 ዓመተ ምህረት ነው ይላል ሚስጥረ ጊዮን የተሰኘው መጽሐፍ። ጎንደርን ያጠኑ ስለ ጎንደር የጻፉ ጸሐፍት የጎንደር ስም ከ1315 እስከ 1335 ከነገሱት ከአጼ አምደ ጽዮን ዜና መዋዕል ጋር ተያይዞ መገኘቱን ያትታሉ። የጎንደርን ዕድሜ ወደ 700ዎች ያደርሱታል። በረጅሙ የጎንደር ታሪክ ውስጥ የሲራራ ንግድ እንደ ማረፊያው ያደረጋት ከጎንደር ከተማነት በፊት በንግድ ማዕከልነት የታወቀች መናገሻ ነበረች። ከአጼ ልብነ ድንግል ጀምሮ የነበሩ ነገሥታት ጎትንገስ የሚል ትንቢት ይሰሙ እንደነበር ይነገራል። በጎ ፊደል ከሚጀምር ስፍራ ቤተ መንግሥታቸውን ከተከሉ በሰከነ ሁኔታ የረጋ ዘመነ ንግሥና እንደሚኖራቸው ራእይ ይታያቸው ነበር ይባላል። ከቦታ ቦታ መዘዋወራቸው ቀርቶ በአንድ ስፍራ መርጋትና ሰላም የሰፈነበት ግዛት እንዲኖራቸው በመመኘት ትንቢተኛዋን ስፍራ ሲፈልጓት ኖረዋል። አጼ ገላውዲዮስና አጼ ሚናስ ጥረት በማድረጉ ረገድ ተጠቃሾች ናቸው። አጼ ሰርጸ ድንግልም በዘመናቸው ትንቢቱን በማሰስ ጉዛራን መርጠው ተቆናጠጡ። ትንቢቱን ግን ስተውታል። አጼ ሱሶኒዮስም ወደ ጎጃም አቅንተው አዴት መድኃኔዓለም ሰፈሩ። ቀጥለውም ከጣና ሐይቅ በስተምስራቅ ጎመንጌ አካባቢ ከተማ ተሻግረው ጎርጎራ ረገጡ። ከዚያም ጎንደር አዘዞ ሰከኑ። ባረፉበት ቦታ ሁሉ ቤተ መንግሥትና ቤተ ክርስቲያን አስገነቡ። ነገር ግን ሁሉም የተስተጋባውን ትንቢትና መንፈሱን ሳያገኙ ቀሩ።
ጊዜ ዘመንን ቢሽር አጼ ፋሲል ደረሱ። ነገሥታቶች ከመከተሚያ ስፍራቸው ርቀው የማደን ልማድ ነበራቸው። አጼ ፋሲለደስም በአንድ ወቅት ለአደን ወጡ። ሩቅ ተጉዘው ጎሽ አገኙ። ጎሽ ሳይሆን አንበሳ ወይም ዝሆን ነውም ይባላል። የተገኘውን ታዳኝ ወግተው አቆሰሉት፣ ግን አመለጣቸው። የሚፈሰውን ደም ምልክት አድርገው በፈረሳቸው ተከተሉት። ብዙ ተጓዙ። በስተመጨረሻ አሁን የአጼ ፋሲል ቤተ መንግሥት ከተተከለበት አካባቢ ደረሱ። ጎሹ ወደ አንድ መነኩሴ ሄዶ ተጠልሎ ነበር። ወደዚህ ለምን መጣህ አሉ መነኩሴው አጼ ፋሲለደስን። ጎሹን ለማደን መዝመታቸውን አጼ ፋሲለደስ ተናገሩ። እኔን ተጠግቶ እንደ ሰው አደራ ብሎኛልና ስለ ፈጣሪ ማርልኝ ብለው ተማጸኑ። መነኩሴውና አጼ ፋሲለደስ ተስማሙ። እግረ መንገድም ጨዋታ ጀመሩ። መነኩሴው ድንገት ነገሥታት አባቶቼ ከጥንት ጀምረው ሲፈልጓት የነበረችው ስፍራ ይህች ናት አሉት። ቤተ መንግሥትህን እዚህ ታንጻለህ ብለው ተናገሩ። አሁን ቤተ መንግሥቱ ተሰይሞ ወደሚገኝበት ዳርቻ ጥቆማ ሰነዘሩ። አክለውም ለአጼ ፋሲለደስ በርካታ ጉዳይ ዘረዘሩ። ተሰንዶ የተቀመጡ የታሪክ ድርሳናት አጼ ፋሲለደስ ከዚያ በመነሳት በነገሱ በአራተኛ ዓመታቸው ጎንደርን ለመናገሻ ከተማነት መርጠው እንደ ቆረቆሯት ያስረዳል። እናም በ1628 ዓመተ ምህረት ጎንደርን የመናገሻ ከተማ አድርገው መሠረቱ። በጎንደር ሰከኑ፣ መሰፈኑ፣ ከተማይቷን ወጠኑ። ቤተ መንግሥት በማነጽም ከተማዋን መናገሻ የማድረግ ምኞታቸውን አጧጧፉ። እናም አጼ ፋሲል ለመንግሥታቸው ከተማ ለማድረግ የቤተ መንግሥት መሠረት አስጣሉ። በቦታው ለነበሩ ርስተኞችም 1500 ወቄት ወርቅና በደርሰኔ መሬት ሰጧቸው ይላል ታሪክ። ንጉሡ የሕንፃ ጥበብ አዋቂ በሆኑት ኢትዮጵያዊ አባ ገብረ ክርስቶስ ለሚመራውና ለአማካሪያቸው ለግብፃዊው ሳዲቅ ናስር፣ በሌላ በኩል የዚህ ግብፃዊ ስም ጃሊያ መሆኑን የሚናገሩ ይገኛሉ። በዘመኑ ከቤተ መንግሥቱ አቅራቢያ የሚገኝ መንደር ይኖር ስለነበረ ያ መንደር እስከ ዛሬ ድረስ አባ ጃሎ ተብሎ በጎንደር ከተማ ውስጥ ይታወቃል ይላሉ። እንዲሁም ለህንዳዊው አብዱል ከሪምና ለፖርቱጋላውያኖቹ ጥያቄ አቀረቡ። የኖህን መርከብ የሚመስል ረጅምና ከፍተኛ የሆነ ሕንፃ ስሩልኝ ብለው አመለከቱ። ሙያተኞችም የቀደሙትን አብያተ መንግሥታት መሠረት አድርገው ከመላው ማኅበረሰብ ጋር ሕንፃውን ጀመሩ። ቤተ መንግሥቱ እየተገነባ በነበረበት ወቅትም ለ3 ጊዜ ያክል የመፍረስ አደጋ አጋጥሞት ነበር። ቤተ መንግሥቱ በአማራ አኳኋን በኖራ ሆኖ ታላቅ መሠረት ይዞ በአዋቂዎች ተጀመረ። ሆኖም ግን 3 ጊዜ ወደቀ። አወዳደቁም ታላቅ ሆኖ ከስሩ እንደ ዛፍ ግንድ ተፈነገለ። ከዚህ በኋላ በጎንደር ከተማ ታላቅ ሐዘንና ለቅሶ ሲሆን አጼ ፋሲለደስም በታላቅ ሐዘን እያዘኑ ወደ ፈጣሪያቸው ለመለመን ሱባኤ ገቡ። ፍቃድህ ይደረግልኝ፣ ጸሎቴን ስማኝ፣ ልመናዬን ችላ አትበል እያሉ ሲጸልዩ ከደብረ አባይ ገዳም የሚኖሩ አባ ተስፋ ማርያም የተባሉ ባህታዊ መነኩሴ መጡና ቤተ መንግሥቱ ይጸናል ዘንድ አስቀድመ በቅዱስ ሚካኤል ስም በምዕራብ በኩል ቤተ ክርስቲያን ሥራ ሲሉ አዘዟቸው። ሁለተኛም በአቡነ ገብረ መንፈስ ቅዱስ ስም ሥራ ሲሏቸው እንደታዘዙት አደረጉ። ከዚህ በኋላ አጼ ፋሲለደስ ቤተ መንግሥቱን ማሳነስ ጀመሩ። ማዕዘኑንም በግብረ ግንፍል ሲያሰሩ ግንባታው እየተስተካከለና እያደገ ሄደ። ያን ጊዜ ሐዘንና ለቅሶ ቀረ ይላል የጎንደር ታሪክ የተሰኘው መጽሐፍ። ቤተ መንግሥቱ በሚያስደንቅ ሁኔታ ታነጸ።
ቁመቱም 32 ሜትር ሆነ። ግንቡ በከተማው አማካኝ ቦታ ላይ በመሆኑ በሰሜን የወገራና የአርማጭሆን፣ በደቡብ የደንቢያን፣ በምስራቅ የበለሳን ምድር አሻግሮ ለመመልከት የሚያስችል ሆነ። ከቤተ መንግሥቱ ግንባታ በኋላ በኢየሱስ ክርስቶስ ስም አደባባይ ኢየሱስን አሰሩ። ከዚያም በቅዱስ ጊዮርጊስ ስም እልፍኝ ጊዮርጊስን በቤተ መንግሥቱ አቅራቢያ አሳነጹ። እነዚህን አብያተ ክርስቲያናት ከማሰራታቸው ቀደም ብሎ ቀዳሚ አድባራት አበራ ጊዮርጊስ፣ አርባዕቱ እንስሳ፣ ቀሃ ኢየሱስ፣ አደራ ሚካኤል፣ ጎራ ዮሐንስ፣ ጎንደሮች ጊዮርጊስ፣ ጎንደሮች ማርያም፣ አዘዞ ተክለ ሃይማኖት፣ አባ ሳሙኤል የሚባሉ ቤተ ክርስቲያናት እንደነበሩ ይታወቃል። በመሆኑም አጼ ፋሲል ከቤተ መንግሥቱ አጠገብ ለቤተ መዛግብት የሚሆን ባለ 2 ፎቅ ሕንጻ አሰሩ። የአጼ ፋሲል ቤተ መዛግብት የንጉሠ ነገሥቱ ጸሐፊያን ፍትሐ ነገሥት፣ ታሪከ ነገሥት፣ ስንክሳር፣ 4 ወንጌልና የመሳሰሉት የአገራችን ውድ መጻሕፍት የመጻፍ የማርቀቅና የመተርጎም ሥራዎች ይከናወኑበት የነበረ ቤተ መዛግብት ነው። እየተጻፈም ለአድባራትና ለገዳማት ይሰራጭ ነበር። ይህም ጸሐፍት በመንግሥት ደረጃ በአንድ አካባቢ የራሳቸው ቤትና መዝገብ ተሰጥቷቸው እንዲቀመጡ ብርሃን የታየበት ነው። ወረቀት ግንብ ማለት የጽሕፈት ሚኒስትሩ ወይም የጸሐፊ ትእዛዙ ሥራውን የሚያከናውንበት ቤተ መዘክር ሲሆን እንዲሁም ምድር ቤቱ ግምጃ ቤት ስለሆነ ለቤተ መንግሥቱ በጅሮንዳ አገልግሎት አበርክቷል ይላል ጎንደርና ነገሥታቷ የተሰኘው መጽሐፍ። አጼ ፋሲለደስ ከቤተ መንግሥቱ ባሻገር አነስተኛ ሕንፃዎችን በከተማዋ የተለያዩ ክፍሎች አስገንብተዋል። ንግሥናቸው በሕዝቡ ዘንድ ይበልጥ ቅቡልነት እንዲኖረውና ለሃይማኖታቸው የነበራቸው ቀናይነት እንዲታወቅ በመሻት 7 አድባራትን መትከላቸው ይታመናል። በአባይ፣ በርብ፣ በመገጭ፣ አንገረብ፣ በቀሃና በሌሎችም 7 ውሃማ አካባቢዎች ሕዝቡ በየትኛውም ወቅት ሳይቸገር እንዲገናኝ ለማድረግ ከፍተኛ ድልድዮችን አስገንብተዋል። ጎንደር ከተማ በታሪክ የገነነችው አጼ ፋሲል በአሁኑ ፋሲል ግቢ ወይም የነገሥታት ግቢ ውስጥ የፋሲል ግንብን በ1636 ያሳንጹ ነበር። ከዚህ በኋላ በርካታ ነገሥታት ጎንደርን መቀመጫቸው በማድረግ ከተማዋን አሳድገዋል። ጎንደር የመንግሥታት ማዕከል ብቻ ሳትሆን በጊዜው የመንፈሳዊ ትምህርት ማዕከልም ነበረች። በኢትዮጵያ ቤተ ክርስቲያን የመጻሕፍትና የአቋቋም ትምህርት ይበልጥ የተስፋፋውና የየሀገሩ ሊቃውንት በመናገሻ ከተማዋ ጎንደር በነገሥታት አማካኝነት በመሰባሰባቸው ሲሆን ከዚያን ጊዜ ጀምሮ እስከ ዛሬ ድረስ መንፈሳዊ ትምህርት በስፋት የሚሰጥባት የትምህርት ማዕከል ለመሆን ችላለች። በአሁኑ ሰዓት በጎንደር ከተማ ከ92 ያላነሱ አብያተ ክርስቲያናት ቢኖሩም በአብዛኛው ስማቸው ደጋግሞ የሚነሳው የ44ቱ ብቻ ነው።
ጎንደር የመንግሥት ከተማ ከሆነችበት እስከ ጎንደር ዘመን ማክተሚያ ፍጻሜ መንግሥት አጼ ተክለ ጊዮርጊስ ድረስ 18 ነገሥታት ነግሰውባታል። በግቢው የመጨረሻውን ሕንፃ ያሰራችው ንግሥት ብርሃን ሞገስ ነበረች። ግቢው ገናና በነበረበት ዘመን በሺዎች የሚቆጠሩ ቤቶችና ሱቆችን በውስጡ ያቅፍ ነበር። በጥንቱ ዘመን የአስተዳደር ሥርዓት ተቀርጾለት በጥንቃቄ የሚመራ ነበር። ሥርዓቱም ሥርዓተ መንግሥት በመባል ሲታወቅ በመጽሐፍ መልክም በግዕዝና በድሮ አማርኛ የተመዘገበ ነበር። ከግቢው በስተደቡብ የጎንደር አደባባይ ሲገኝ ቦታው ለገበያነት፣ ለአዋጅ መንገሪያነትና ለወንጀለኛ መቅጫነት ያገለግል ነበር። በአሁኑ ወቅት የጎንደር ከተማ መናፈሻ በመሆን ያገለግላል። ማቀባቢያ የሚሰኘው የግቢው አጥር ግንብ በዙሪያው 12 በሮች ሲኖሩት እነዚህ በሮች ግልጋሎታቸውን የሚወክሉ ስያሜዎች ነበሯቸው። የአብያተ መንግሥታት በሮች ቅደም ተከተላቸውም 1 ጃንተከል በር ወይም ፊት በር ንጉሠ ነገሥቱ የሚገቡበትና የሚወጡበት በር ሲሆን፣ ሁለተኛው ወንበር በር ወይም ዳኞች የሚወጡበትና የሚገቡበት በር ነው። ሦስተኛ ተስካሮ በር የነጋሲያን ዘር ሲሞቱና ተስካራቸው ሲወጣ ሰዎች የሚወጡበትና የሚገቡበት ነው። 4 አዛዥ ጥቁሬ በር የጦር አዛዦችና የሀገር ግዛት ሚኒስትሮች ከነጠባቂያቸው የሚገቡበትና የሚወጡበት። 5ኛ አደናገር በር አሳሳች በር ሲሆን ግርግር ሲበዛ ሰዎች የሚገቡበትና የሚወጡበት በር ነው። 6ኛ ኳሊ በር የተባለ ሲሆን ሴት ወይዛዝርት የሚገቡበትና የሚወጡበት በር ነው። 7 እምቢልታ በር ሙዚቀኞች የሚወጡበትና የሚገቡበት። 8 ባልደራስ በር ፈረሰኞች የሚገቡበትና የሚወጡበት በር። 9ኛ ቀጭን አሸዋ በር ለሕንፃ ማሰሪያ አሸዋ በአጋሰስ ተጭኖ የሚገባበት በር። 10ኛ እርግብ በር የዋሃን ደናግላን የሚገቡበትና የሚወጡበት በር። 10ኛ እንኮየ በር በእቴጌ ምንትዋብ እናት በልዕልት እንኮየ የተሰየመ በር። 12ኛ ዕቃ ግምጃ ቤት በር ለቤተ መንግሥት መገልገያ የሚያገለግሉ ዕቃዎች የሚቀመጡበት በር ሲሆን አንዳንዶቹ በሮች ከውጨኛው ዓለም ጋር ይገናኙ የነበሩት በትላልቅ ድልድዮች ነበር። ምንም እንኳ አብዛኞቹ የግቢው ቤቶች በጦርነትና በእሳት ቢወድሙም ዋና ዋናዎቹ ሕንፃዎች ግን እስካሁን ዘመን ዘልቀው ይታያሉ። የጎንደር ከተማ ሲነሳ አጼ ፋሲል ቤተ መንግሥት ከማሰራታቸው በፊት ማረፊያ የሆናቸው ዘንድ ድንኳን አስተክለው ተቀምጠውበት እንደነበር የሚነገረው ጃንተከል ዋርካ አብሮ ይታወሳል። በጎንደር በርካታ ዋርካዎች እንዳሉ ቢታወቅም ይህ ዋርካ ግን ከሌሎች ዋርካዎች የተለየና አክብሮት የተሰጠው ታሪካዊ ዋርካ ነው። በዚህ ዋርካ 12ቱ ሊቃነ መናብርት ፍትሐ ነገሥት ገልጠው ያሟገቱበት፣ የሃይማኖት ክርክር ጉባኤ የተዘረጋበት፣ ቅኔዎች የተዘረፉበት፣ ለቅሶ የተረገደበት፣ በአጠቃላይ ከፍተኛ የአገር ጉዳይ ሲመከርበት የነበረ እንደሆነ ይነገራል።
ይህ ዋርካ በውበትና በማራኪነቱ እስካሁንም ድረስ ለመዝናኛነት እያገለገለ ይገኛል።